ገበበት ነው 11500 ሰው ሌላኛው ሚዲያ ደግሞ ከ20 ፌብሩዋሪ 2026 ከዲሴምበር 25 እስከ 20 ፌብሩዋሪ ጃንዋሪ ፌብሩዋሪ ዲሴምበር ጃንዋሪ ፌብሩዋሪ ማለት 3 ወር በ3 ወር ውስጥ 6351 ሰው ህይወቱን አጥቷል፣ ተገሏል ሳውዝ አፍሪካ ውስጥ። ኦኬ in December until okay 30 ሰው በ100,000 ሰው ነው አቨሬጁ በ2011 የነበረው። ከ100,000 ሰው መሃል 30 ሰው ህይወቱን ያጣ ነበረ። አሁን ላይ 44 ደርሷል። በዚህ 3 ወር ውስጥ ደግሞ ከ61 እስከ 70 ከ63 እስከ 71 ደርሷል። ወንድሞቻችን ይኸው ትላንትናና ከትላንት ወዲያ 6 ኢትዮጵያውያን ህይወታቸውን አጥተዋል። በዘረኝነት ውጡልን ተብሎ ማለት ነው። ውጡልን ተብሎ አንደኛውን ገበያ መሀል በሚሰቀጥጥ ሁኔታ ህይወቱን አሳጥተውታል። ማይ ጉድነስ። ደቡብ አፍሪካ እዛ ያላችሁ ሰዎች እስቲ አንድ ቁጥር ጻፉልኝ። ለቀልድ ነው የምናየው። እንግዲህ በ3 ወር ውስጥ 6331 ሰው ህይወቱ የሚያጣ ከሆነ ምንድን ነው ተስፋው? እዛ ሀገር መቆየት ምንድን ነው ተስፋው? ምንድን ነው ተስፋው? እዛ ሀገር መቆየት ምንድን ነው ተስፋው? ኦኬ ስታይ ቲና እንዴት ነሽ? ሞት እንደዚህ ነው። መፍትሄው ወደ ሀገር መመለስ ነው። ድህነት ይሻላል። ሽታ ያለሽ አለሁ። እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ነው አይደል? አለን። እዚህ ነህ? ምን አሰባል? እዚህ ነህ? የት አካባቢ ነህ? እዚህ ደቡብ አፍሪካ? ኧረ እኔ ደቡብ አፍሪካ አይደለሁም። እሺ ከየት ነህ? ከአንተ ከየት ነህ? እኔ እኮ እዚህ መስለኸኝ ነበረ። ወዲያው ዘልዬ የገባሁት ገዝቱ ላይ እኔ አውስትራሊያ ነው። እኔ ምን ነው ተገላግለካል። በቃ አይ ተገላግለካል። ምን ነው እንዲ ያለች? አይ ቲክቶክ ላይ ስለ ዩቱብ ትምህርት ምናምን ማስታወቂያ አየሁኝና ገባው። ከገባው በኋላ ደግሞ ስለ ደቡብ አፍሪካ ዳታ ስታወራ እዚህ ነው በቃ ምናምን ብዬ ምናልባት በቅርበት ካለክ በአካልም መማራለሁ እያስቤ ነበር የገባሁት። ስለ ዩቲዩብ አይደለም። ሳውዝ አፍሪካ ነሽ አንቺ? እዚህ ነኝ። ሳውዝ አፍሪካ ተማሪዎቼ ኦንላይን ተማሪዎቼ ስንት ናቸው? እዛ ስንት ተማሪ ያለኝ? ቆይ ሳውዝ አፍሪካ፣ ሳውዝ ሱዳን፣ ሳውዝ ኤርትራ፣ ሳውዝ አፍሪካ ታች ናቸው። ሳውዝ አፍሪካ 15 ተማሪዎች አሉኝ። ከዛ ምንድን ነው ያለው ነገር? አብዴት ታደርጊናለሽ? ሰሞኑን ስለተፈጠረው ነገር እየሰማሽ ነው? አዎ እየሰማው ነው፣ ግን ዲቴሉ የለኝም። እንዲህ በጥልቀት አራስ ቤት ነኝ ያለሁት።
በዚህ 2 ሳምንት ውስጥ ነው ወልጄ ያለሁት። እኔም ዝም ብዬ በእንትን ነው እያየሁ ያለሁት በሚዲያ አንዳንድ ግሩፖች ላይ እንደዚህ እየመጡ ነው እንዲገቡ ወጡ ምናምን የሚባል ነገሮችን እሰማለሁ። ግን በአካል ፌስ እያደረግኩ ያለሁት ምንም ነገር የለም። ግን የምታወራው ነገር ደግሞ ትክክለኛ ነገር እንደሆነ ግልጽ ነው። እናውቀዋለን ብዙ ነገሮችን ማለት ነው። ግን በጣም እኮ የሚገርመው ነገር ኢትዮጵያውያን ስለማንደጋገፍ ነው እያለቅን ያለ ነው። እዚህ አንከባበርም፣ አንዋደድም፣ ቦታ እንሰጣጣም። ጥቂት ስናገኝ በቃ ብዙ ያገኘን ይመስለናል። ስናገኝ የመጀመሪያ ያገኘን ሰዎች እኛ ብቻ እንመስላለን። ከኛ የተሻለ ብዙ ነገር ያገኙ ሰዎች እንዳሉ አይገባንም። ገባ? ትልቁ ችግር ምንድን ነው? እንደው ወይ ወደ ካናዳ ወይ ወደ አሜሪካ መስመር ኖረ ሴፍ ሆነ ልትኩራራ ብትሞክር ጥሩ ነው። ግን ነፍስክ ወይንም ህይወት ሴፍ ባልሆነችበት ምድር ላይ ወንድም ለወንድሙ የቃይል ህይወት መኖር በራሱ ምን ያህል ከባድ እንደሆነ በጣም ግልጽ ነው። በጣም ከባድ ነው። ግን ምንድን ነው እኛን የነካን ነገር የሚለው ነገር ጥያቄ ያለኝ። አሁን በምታወራው ነገር ላይ እርስ በእርስ ነው ኢትዮጵያውያንን ነው እያስጨርሱ ያሉት። የሚያስጨርሱትም ምንድን ነው ሲባል እንደው ቅንሀት ነው ብዬ ነው የማስበው። ቅንሀት ነው ብዬ የማስብበትም ምክንያት ምንድን ነው? በቃ እኔ ካለኝ ለምን ኖራት፣ ወንድሜ ካለው ለምን ኖረው። በቃ ይሄ ነው ትልቁ ችግር። እግዚአብሔር ምሕረት ያድርግልን። እግዚአብሔር ይቅር ይበለን። እግዚአብሔር ምሕረት ያድርግልን። እኔ ኢትዮጵያ በነበርኩበት ሰዓት ብዙ የደቡብ ልጆች ህይወታቸው ያለፈ ከደቡብ አፍሪካ ሽኝት ይደረግላቸዋል እና በጣም ያሳዝናሉ። እናት አባቶቻቸው አይ ቲንክ 1-2 ሰው እኛ ጋር ጀጎል ጋር መጥቶ ነበር እና አስከሬናቸውን ለመቀበል በጣም ያሳዝናል። በከባድ ሁኔታ እንዳለ እዛ ሄደው በትንንሽ ጥል በትንንሽ ነገሮች ውስጥ በቃ በማይሆን ነገሮች ውስጥ ህይወታቸውን እያጡ የሚመጡ ኢትዮጵያውያን ብዙ ናቸው። አገሪቷ በራሷ ከባድ ነች። በጣም እንግዲህ ወንጀል ከሚሰራባቸው እንግዲህ 25,000 ሰው በአንድ አመት ውስጥ ማለቅ ማለት ይሄ ዘግናኝ ነው። በጣም ለአንድ ሀገር ዘግናኝ ነው። በቃ ምንም ጋራንቲ የላችሁ ማለት ነው። እናንተ እንደ ሎተሪ ከ25,000 ሰዎች ውስጥ አንዱ ልትሆን ትችላለህ ማለት በቀን እንግዲህ ከ63 እስከ 71 ሰዎች ህይወታቸውን ያጣሉ። ይሄ ሪከርድ የሆነው ነው። ኤስቲሜሽን አይደለም፣ ግምት አይደለም፣ የተያዘ ዶክመንት ነው እዚህ ላይ እየተነገረ ያለው ማለት ነው። ይህን እንትን ለማለት ደግሞ በስልካችሁ ላይ ግቡ። how many people killed in South Africa 2025 ብላችሁ ሰርች አውት ስታደርጉ a lot of people they murder ይደረጋሉ። I think ይህንን እንግሊዝኛ ወራውትኝ ቲክቶክ በቃ ሄደ። ታብታብ አድርጉልኝ፣ ኮፒ ሊንክ አድርጉልኝ እና በጣም አደገኛ ነገር ነው። ይህንን ነገር ጀስት we have to voice ለወገኖቻችን ድምፅ መሆን መቻል አለብን። በጣም አይበልጥም ብለህ ነው ስልክ በጎግል የሚለቀቁ መረጃዎች ያው የተመዘገቡ ናቸው የሚለቀቁት። ማስመዝገብ የቻለ አንዳንድ ጊዜ እኮ ነገሮች ሳይመዘገቡ የሚያልፉባቸው ሁኔታዎች አሉ። ወይ በበሽታ ወይ በሕክምና ወይ በተለያየ ሰበብ እየተደረገ የሚታለፍባቸው ሁኔታዎች ይኖራሉ ብዬ አስባለሁ ከአንዳንድ ፍንጮች አንጻር ማለት ነው። ግን እንደኔ እንደማስበው ከሆነ እኔ ይበልጣል ብዬ ነው ማስበው። ምክንያቱም የሆነ ቦታ ላይ ጧ ሲል የሆነ ነገር ትሰማለህ፣ ሲተኮስ የሆነ ያህል ሰው ሲሞት ምናምን። እኔ አሁን ዲቴል ብዙ አላወራም፣ ምክንያቱም ከእኔ ይልቅ ብዙ የሚያውቁ ይኖራሉ። ግን አንተ አሁን ጎግል ላይ ባገኘሃቸው መረጃዎች ቀን፣ ጊዜ፣ ሰዓት ሰፍሮበት መንግስት አክናውሌጅመንት ሰጥቶት የተለቀቀውን ነው የምትነግረን እና ያ ደግሞ ስትናገር ተቀባይነት እንዲኖረው እና ነገ ደግሞ ተጠያቂ እንዳትሆን የሚያደርግ እውነታ ነው
ግን አንዳንድ ጊዜ ደግሞ መሬት የሚረግጥ ነገር ስታየው ምናልባት የሚብስ ነገር ሊኖር ይችላል። ግን ብዙ አላወራም። ምክንያቱም አንዳንዴ ሳትጨብጥ ሳትይዝ ብዙ ስታወራ ልክ ላይሆን ስለሚችል ሀገር የመናገር መብታችሁ እንዴት ነው? ስልክ እንዳትናገር የሚያደርግ አይነት ቦታ ስለማትገኝ ትናገራለህ። አሁን እኔ ያወራለሁ እያወራው ነው፣ ግን ቦታዬ እንዳላወራ የሚያስደርገኝ ስላልሆነ ነው። ግን አንዳንድ ጊዜ ከመንግስት ጋር የሚያጋፍጥ እንደዚህ ችግር አለ ወጣችሁ ሚዲያ ብታወሩ ምናምን እንደምናምን ሞክሬውም አላውቅም። የሞከሩትንም ብዙም እንትን አላልኩም፣ አላየሁኝም። እኔ እንጃ አላውቅም። የሆነ አይተህ ከሆነ አንዳንድ ጊዜ ሰላማዊ ሰልፎች ሲከፈቱ አይተህ ከሆነ ፍጥጫ አለ በህዝብና በፖሊሶች መካከል ላይ። ያችኛዋን ፍንጭ አውቃታለሁ። ከዛ ውጭ ግን እንደዚህ ሲጀመርም ሊሆንም አይችልም። በአንድ ጎን እኮ ይችን ሀገር ማመስገን ያለብንም ነገር ምን እንደሆነ ታውቃለህ? ወረቀት ሳይኖርህ ወጥተህ ትገባለህ። እውነት ነው። ፖሊሶችም ሆኑ ሌሎቹ በጥቂት ነገር ያልፉካል። ገባክ? ሆስፒታል ብዙ አይነት ክፍያዎችን ሳትከፍል የምታገኛቸው ጥቅማ ጥቅሞች አሉ። እውነት ለመናገር ብዙ ጥቅም አለ። ግን እኛው በእኛው ያበላሸናቸው ነገሮች ናቸው ዛሬ የከፋ እንዲሆን ያደረግነው እኛው በእኛው። ምክንያቱም አንዱ ለአንዱ ራሱን የሚሰዋበት ሳይሆን አንዱ አንዱን የሚሰዋበት ሁኔታ ውስጥ ስላለን ነው። ስለዚህ መቀየር ያለብን እኛ ነን። መለወጥ ያለብን ከአመለካከት፣ ከአካሄድ፣ ከማህበራዊ ግንኙነታችን አንጻር በቃ በእያንዳንዱ ረድፍ ኢትዮጵያውያን ስነ ምግባር ላይ ሊመጡ ይገባል። ያ ነው ችግሩ ብዬ ነው ማስበው በእኔ በኩል። ምን ያህል ጊዜ ሆነሽ አንቺ ወደዛ ከሄድሽ? 4 ዓመት ይሆነኛል። ለዚህ እኮ ነው ብዙ አላወራም የምልክ። ምክንያቱም እዚህ ሀገር 20 እና ከዛ ዓመት በፊት የኖሩ አሉ፣ 10 ቤት የኖሩ አሉ ምናምን። እነሱ አሁን አውሩ ቢባሉ በጣም ብዙ የሚያወሩ ነገር አለ። እውነት ለመናገር ግን ደቡብ አፍሪካ ላይ 1 ወር ተቀምጠ ብዙ ልታወራ ትችላለ። ዓመት ተቀምጠ ብዙ ልታወራ ትችላለ። ምክንያቱም እንደ ሌላ ሀገር አይደለም። ወረቀት እስክታገኝ የመደበቁ ሌላ ነገሩ የለም። ትወጣለ፣ ትገባለ፣ ትሰማለ፣ ታያለ ምናምን ነገሮች አሉ። ግን ስቲል ደግሞ ከኔ የሚሻለውን የሚያውቁ ይኖራሉ። ምክንያቱም በሌባ አታክ የተደረጉ ይኖራሉ፣ ከሞት ያመለጡ ይኖራሉ፣ ብዙ አይነት ቦታ የደረሱ ይኖራሉ። እኔ ደግሞ ብዙ አይነት ነገሮችን ፌስ አላደረግኩም፣ ከመስማት አላልፍም። አንዳንድ ነገሮችን ምናልባት ጨረፍታ ከማየት ውጭ ብዙ አይደለውኝም። ብቻ ግን የማውቀው ነገር ምንድን ነው ከተባለ ስለ ባህሪያችን ምን ታወሪያለሽ ከተባለ ስለ ባህሪያችን አወራለሁ። ኢትዮጵያውያን በጣም ብልሹ የሆነ ነገር አለብን። በቃ ለምን እኔ አላውቅም። ምናልባት የሀገሩ መንፈስ ይህን እያደረገ ነው ወይንስ ደግሞ እኛ ጋር መሰረታችን ላይ የተበላሸ ነገር አለ ወይ? እኔ አላውቅም። ያ ነው ብዬ ነው የማስበው። አይ ቲንክ በጣም ብዙ መረጃዎችን እኛ እንግዲህ ከዛ ስንሰማ አንደኛ ሰርተው ደክመው ራሱ ውጤታማ ሲሆኑ ከነዛኞቹ ጋር በመተባበር ሀበሻው ራሱ የሆነ አታክ የማስደረግ ግሩፕ የመከፈል ነገር በጣም ማለት ሪስክ ነው። በተለይ ደግሞ ሰዓት